ሰላም እንዴት ናችሁ? ኤስዲ እንግሊዝኛ ቋንቋ ቀለል ባለ መንገድ የምንማርበት የዩቲዩብ ቻናል ነው። በዛሬው ቶፕ ቴናችን 10 ways to respond to thank you ምስጋና ከተሰጠን በኋላ ለዛ ምስጋና የምንመልስባቸው 10 መንገዶችን የምናየው በቀጥታ ወደ ዛሬው ቶፕ ቴናችን። አንድ ሰው ምስጋና ከሰጠን በኋላ የምንመልስበት የመጀመሪያው መንገድ you're welcome። ቴንክ ዩ ሲለን አንድ ሰው you're welcome ምንም አይደል ማለት ነው። you're welcome። አንድ ሰው ምስጋና ሲሰጠን ምላሻችን ሊሆን የሚችለው ሁለተኛው መንገድ ደግሞ no problem thanks a lot ሲል አንድ ሰው no problem እንለዋለን። no problem ችግር የለውም እያለን ነው። no problem አረ ችግር የለውም no problem። አንድ ሰው thanks a ሚሊዮን ጊዜ አመሰግንሃለሁ ሲለን no worries አትጨነቅ no worries ምንም አያስጨንቅም ችግር የለውም ያላችሁት ነው። no worries ሶስተኛው ለምስጋና ምላሽ የምንሰጥበት መንገድ ነው no worries። አራተኛው ለምስጋና ምላሽ የምንሰጥበት መንገድ don't mention it አትጥቀሰው ይሄንን ነገር ችግር የለውም ያላችሁት ነው። don't mention it አትጥቀሰው ይሄንን ነገር ችግር የለውም ስትሉት don't mention it ትሉታላችሁ። አምስተኛው አንድ ሰው ምስጋና ከሰጣችሁ በኋላ የምትመልሱበት መንገድ my pleasure በደስታ ትሉታላችሁ። my pleasure thank you ሲላችሁ my pleasure በደስታ እቀበላለሁ ምስጋናህን እያላችሁት ነው። ለአንድ ሰው አንድ የሆነ መልካም ነገር አድርጋችሁለት ምስጋና ሲሰጣችሁ anytime በማንኛውም ጊዜ ችግር የለውም ሌላ ውለታ ካለ እሰራልሃለሁ እያላችሁት ነው። anytime በማንኛውም ጊዜ። አንድ ሰው thank you very much ሲላችሁ በጣም አመሰግናለሁ ሲላችሁ it was the least I could do ማድረግ ከምችለው ትንሹ ነው ነበር እኮ ያደረግኩልህ እያላችሁት ነው። it was the least I could do ማድረግ ከምችለው ትንሿን ነው ያደረግኩልህ ብዙም አትጨናነቅ እያላችሁት ነው። it was the least I could do ማድረግ ከምችለው ጥቂቷን ያደረግኩልህ እኮ ያን ያህልም ምስጋና አይገባኝም ለማለት ነው። ስምንተኛ አንድ ሰው ምስጋና ከሰጣችሁ በኋላ የምትመልሱበት መንገድ glad to help በመርዳቴ ደስተኛ ነኝ ያላችሁት ነው። glad to help አንተን በመርዳቴ አንቺን በመርዳቴ ደስተኛ ነኝ glad to help በእርዳታዬ ተደስቻለሁ ደስተኛ ነኝ ያላችሁ ነው። ዘጠነኛው ምስጋናን የምትመልሱበት መንገድ sure በእርግጠኝነት sure አንድ ሰው አመሰግናለሁ ሲላችሁ ይገባኛል ለማለት ነው። በእርግጠኝነት ይህ ምስጋና ይገባኛል ስትሉ sure ትላላችሁ sure። የዛሬው ቶፕ ቴናችን የመጨረሻው ነው። 10ኛው አንድ ሰው ምስጋና ሲሰጣችሁ ቴንክ ዩ ሲላችሁ እናንተም ቴንክ ዩ እኔም አመሰግናለሁ ማለት ነው። ቴንክ ዩ አንድ ሰው ምስጋና ሲሰጣችሁ እናንተም አመሰግናለሁ ስትሉት ትህትናችሁን ያሳያል። ሁለተኛ ደግሞ እናንተም ለሱ ምስጋና እየሰጣችሁት ነው። የዛሬው ቶፕ ቴናችን ይሄንን ይመስላል። ኤስዲ እንግሊሽ ዋንም ቱንም ሰብስክራይብ አድርጉ። አሁን ቱ ላይ ነው ያላችሁት። ዋን ላይ ሄዳችሁ ሰብስክራይብ አድርጉ። ወደ 50 ሺህ እየተጠጋን ነው። እንዲሁም አብዛኞቻችሁ ሰብስክራይብ ሳታደርጉ ነው የምታዩት። ስለዚህ ሰብስክራይብ አድርጉ። ቀጣይ በሌሎች ትምህርታዊ ቪዲዮዎች እንገናኛለን። የዛሬው ቶፕ ቴናችን ይህንን ይመስል ነበር።